እንደምን አላችሁ ተመልካቾቻችን በትንሳኤ ዋዜማ ላይ ሆነን ፈያታዊ ዘየማን ልናነሳ ነው። ፈያታዊ ዘየማን ትንሳኤ የሚያስስ ድህነትን የሚፈልግ ነው። ፈያታዊ ዘየማን አምላኩ ለመነ። እንደምን አለህ ሐዋዚሻና? ሰላም አምደ እንዴት ነህ? እንዴት ነህ? አለሁ ደህና ነኝ ይመስገን አምላክ። ፈያታዊ ዘየማን ስታዳምጠው ምንድነው የተሰማህ? ይህ መዝሙር መስማት በየትኛውም ዓለም ውስጥ በየትኛውም የኃጢአት የአበሳ የበደል ዓለም ውስጥ ሲመላለሱ ለሚኖሩ ነፍሶች ሁሉ የመውጣት ዘመን እንዳለ የሆነ ወደ መዳን ወደ ጽድቅ የመምጣት ጊዜ እንዳለ የሚያመላክት ነገር ነው። ተስፋ ሰጪ መዝሙር። በቀኝ ቆመው ዘንድ ጌታን ተማጸነ። የክርስቶስን የማዳን ሥራ፣ የሰው ልጅ የንስሐ ጥልቀት፣ የተፈጥሮ ምስክርነትና የግብዞችን ደግሞ ልበ ደንዳናነት የሚያሳይ መዝሙር ነው። ወንበዴ ብሆንም ሽፍታ ወንጀለኛ መምጣትህን አስበው ለድነት ወደኛ ተገልጦለታል። አብሮት የተሰቀለ አጋጣሚ ሆኖ ምድር ላይ ሲመላለስ የኖረ ሽፍታ ነው። በታሪክ አጋጣሚ ራሱ ክርስቶስ የ2 ዓመት ህፃን እያለ ዘርፎታል። ክርስቶስን ራሱ ሰርቆታል የሆነው ጫካ ውስጥ። ምናልባትም ይሄ ሰው ሲቀማ ኖሮ ሲዘርፍ ኖሮ ክርስቶስ ባይገለጥለት የመዳን መንገድ ባይከፈትለት ኖሮ ለሞት የሚዳረግ ሰው ነበር አይደለ? ግን መጨረሻ ላይ ክርስቶስ ጋር ተገኝቷል። ይሄ ደግሞ ተገልጦለታል። እንግዲህ መጨረሻ ላይ አልሰማሁም እኔ የነቢያትን ቃል አላወቅኩም በርግጥ አብሮኝ እስኪሰቀል። ጥጦስ በአካላዊ አቀማመጡ በቀኝ እንደተሰቀለ ሁሉ በመንፈሳዊም ዓለም በጽድቅ በቀኝ እንዲቆም መለመኑ የነፍሱን መዳን አጥብቆ መፈለጉን ያሳያል። ዲያቆን ሄኖክ ኃይሌ በሕማማት መጽሐፉ ላይ እንዳሰፈረው ፈያታዊ ዘየማን በመጨረሻዋ ሰዓት ገነትን የሰረቀ ታላቅ ሌባ ነው ብሎ ይገልጸዋል። ኢሳያስ ሲናገር ዳዊት ሲመሰክር የመሲሁን መምጣት አልሰማሁም ነበር። ጥጦስና ዳክርስ እነዚህ ሁለቱ ሽፍቶች ክርስቶስ በዳግም ምጽአት ሲመጣ ጻድቃንን በቀኙ ኃጥአንን በግራው አቆሞ ለፍርድ የመገለጡን ምሳሌ ያመሰጥሩበታል አባቶች። ለጥጦስና ለዳክርስ እኩል ሲሳይ ቀርቦ ነበር። ጥጦስ አሜን ብሎ ተቀበለ። በተቃራኒው ዳክርስ ይሳለቅ ነበር፣ ያላግጥ ነበር። አንተ እውነት ክርስቶስ ከሆንክ ራስህን አታድንም? እውነት አንተ አምላክ ከሆንክ የማዳን አቅም ካለ እኛንስ አታድንም? እያለ ይሳለቅ ነበር። መጠይቁ የስላቅ ነበር። እውነትን የማወቅ የመፈለግ አልነበረም። እኩል ሲዘርፉ የነበሩ ሰዎች የጽድቅ መንገድ እኩል ቀርቦላቸው አንዱ እውነትን ተቀብሏል፣ አንዱ ደግሞ ከእውነት ጋር እውነትን ሲዘባበት ሲገፋ ታይቷል። በመስቀል ላይ ሳለ አምላክ የለየሁት ትሁት ነበር ፍጹም በደል የሌለበት። ሚሉታ ሳይሸነግለው በቀጥታ ለሐቅ በቀጥታ ለቀጥተኛው ምስክር መስጠቱ ጥጦስ ከመጀመሪያ የክርስቶስ የልጅነት የስደት ታሪኩ ላይ ራሱ ክርስቶስን የመደገፍ ስነ ልቦና ነበረው። እንደውም እኒህ ሰዎች ከነቢያት ወገን ይመስሉኛል ሁሉ የሚል አእምሮ ላይ ጥርጣሬ ነበረበት። ተአምራቱ ከዛ ይጀምራል። እንደምታውቀው የዛ የዘረፉበት ዘመን ላይ ሰብአ ሰገል ለክርስቶስ የገበሩለትን እጅ መንሻ በጣም ውድ የነበረ ልብስ ሰርቀውት ሊሄዱ ሲሉ ድንግል ማርያም የክርስቶስ እናት እያለቀሰች እንደው ምናምን መዝረፉን ይዝረፉት ይውሰዱ ምናምን ትላለች። ግን አለፍ ብለው ቆመው ይመካከሩ ነበር። ለምን ሊገሉብኝ ነው? ዘራፊ የሰረቀ ሌባ አዩኝ አላዩኝ ብሎ ጥሎ ሮጦ ይፈረጥጣል እንጂ እንዴት ደግሞ በቃ ሊገሉን ነው ማለት ነው። ምናልባት እነዚህ ሰዎች በልጄ ምክንያት እዛ ቤተልሔም ላይ ህፃናት ከሞቱባቸው ወገን ሊሆኑ ይችላል፣ ልጄ ሊገሉት ነው እያለች ታለቅስ ነበር፣ ታነባ ነበርና እነሱ ግን ምን እያሉ ነበር? ጥጦስ የዚህን ህፃን ልብስ ለመመለስ ልቡ ራርቷል። አሳዘኑኝ፣ ይቺ ሴት ታሳዝናለች፣ ሲያዩአቸው ደግሞ ከነቢያት ወገን እባክህን እንመልስለት። ከዛ በፊት ለሳምንታት ሲቀሙት ሲዘርፉት የነበሩትን ልብስ በዋስትና አስይዞ ለሱ አስረክቦ ነው ልብሱ የመለሰለት ጥጦስ። አስብ፣ ከዛ ታሪክ ጀምሮ ክርስቶስ 33 ዓመት ቦቶት ወደ ቀራኒዮ የሚባለው ታሪክ እስከሚመጣ ድረስ
እነዚህ ሰዎች የስነ ልቦና ልዩነት አላቸው። ስለ በደላችን እኛ ተሰቅለናል፣ እርሱ ግን በማን ላይ ወንጀልን ፈጽሟል። ጥጦስ በምኩራብ ያደገ ኦሪትን የተማረ ወይም የነቢያትን መጻሕፍት ያነበበ አልነበረም። እንደምታውቀው ነቢዩ ኢሳያስ በምዕራፍ 53 ላይ እንደ በግ ወደ መታረድ ተነዳ ብሎ የተናገረውን የሕማማቱን ትንቢት አላነበበም። ቅዱስ ዳዊት በመዝሙር 22 ላይ እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ ብሎ የዘመረውን አልሰማም። ክርስቶስ ተአምራት እያሳየ ብዙ ለህሊና ሩቅ የሆኑ ነገሮችን እያሳየ ያስተማራቸው ጸሐፍት ፈሪሳውያን የአይሁድ ወገኖች እንኳን እየዳሰሱት እየጨበጡት የሞተ እያስነሳ የታመመ እያዳነ 30 ዓመት አልጋ ላይ ተጣብቆ የኖረን በሽተኛ አልጋህን ተሸክመህ ሂድ ብሎ እያስጓዘ ያላመኑት አይሁድ ቁጭ ብለው በቅጽበት ለዛውም የመከራ መስቀል ላይ ሆኖ በችንካር ተቸንክሮ የመከራ መስቀል ላይ ሆኖ ታስሮ ስለ ክርስቶስ መሰከረ። አዳም ባጠፋው ጥፋት ሔዋን በሳተችው ስህተት ነው ወደ ምድር የመጣው። ከአዳም ቀድሞ ግን ቃል ከተገባለት በላይ ጥጦስ ነው ገነትን የተቀዳጀው። ጨረቃ ደሞና ፀሐይዋ ስትጨልም ከዋክብት ረግፈው ሰማይ ሲያጉረመርም ክርስቶስ በደል ሳይኖርበት መሰቀሉ ለፈያታዊ ዘየማን መዳንን ቢሰጠውም የጻድቁ መከራ ግን ልቡን አሳዝኖታል። በህይወት ዘመኑ በድሏል፣ ቀምቷል፣ ዘርፏል፣ ኃጢአት ሰርቷል፣ ምናልባትም ሰው ገድሏል። ይሄ ሰው ሽፍታ አይደለ እና ምንድነው ያለ? ተዘከረኒ እግዚኦ በውስተ መንግስትከ፣ አቤቱ በመንግስት አስበኝ። ይሄ ንስሐ እኮ ነው። ንስሐ ካልን መጸጸት አይደል? መጸለይ ነው፣ መለመን ነው። አሁን አምላክነቱን አውቋል። እኛ በበደላችን ተሰቀልን፣ እኛ ባደረግነው በቀማነው በዘረፍነው በሰራነው ኃጢአት እየተሰቃየን ነው ለዳክርስ ሲመልስለት። እርሱ ግን ይሄ ሰው ግን ምንም በደል የለበትም አለ። አይሁድ እኮ እንደዚህ አድርጓል ያላሉት እኮ የለም አይደለ? ያላሉት እኮ የለም። ይሄን ያህል ግረፉት ተብሎ ተሰጥቷቸው እኮ የክፋታቸው ጥግ በሱ ላይ ያሴሩበት ሴራ የጠላቻቸው ጥግ ወሰን ስለሌለው ቁጥር ጠፋን እያሉ እስኪ በቃቸው ድረስ ነው የገረፉት። እንደገና እየቆጠሩ አንዱ አይደከመኝልና ያቋርጣል። በዛ መካከል ብዙ ተሰቃይቷል ክርስቶስ አይደለ? ስለዚህ ይህን ሁሉ የተደረገ ምድር ላይ የተደረገ ተአምራት ያዩት ሰዎች በደል የፈጸሙበት ክርስቶስን ንጹህ እንደሆነ አመነ፣ ተገለጠለት። አምላክ መስቀሉን ተፈጥሮ ነግራይ ነው በመንግስት ጌታ አስበኝ የምለው። የዕለት ዓርብን የጎልጎታ ታላቅ ኮዝሚክ ወይም ደግሞ ስምረት የዓርቡ የስቅለት ሚስጥር ጠቅላላ ሲታይ ስምረት አለውና ያንን ስምረት በግልጽ የሚያሳይ ነው። ጨረቃ ደም ስትሆን ሲያይ የጠራው 6 ሰዓት ላይ ምናምን ቀኑ ጨለማ ሲሆን ስታይ እውነትም የተሰቀለው አምላክ ነው ትላለህ። የዓለም አምላክ ነው። ምክንያቱም ዓለም ላይ ነው የጨለመው። ዓለምን ላድን የመጣው አምላክ ነኝ ብሎ የሚሰብክ ክርስቶስ ተሰቀለ። ዓለም ጨለመች። እውነትም ዓለምን ሊያድን የመጣው አምላክ እንደተሰቀለ ገብቶታል። በዚህም ምክንያት ስለገባው መሰከረ። ስለመሰከረ የገነት ቁልፍ ተሰጥቶት ወደ ገነት ሄደ። ወይ ቀያፋ ሆይ አወይ ሐና ሆይ ደስ ብሏችኋል በጌታ ስቃይ። የልበ ደንዳኖቹን ትዕምርት እናንሳ። የሐናና የቀያፋን አይሁድ ሐና፣ ቀያፋ፣ ሌሎችም በእነሱ ስር የሚመሩ ጸሐፍት ፈሪሳውያን የአይሁድ ወገን በጠቅላላው ለክርስቶስ በመስቀል ላይ መዋል አስተዋጽኦ ያደረጉ ሁሉ ምናልባትም እኮ ክርስቶስ እንደሆነ ልባቸው ይጠረጥራል። በስጋ ግን ይሸነፋሉ። የመጣ በስልጣናቸው ነው የመጣ። እዚህ ዓለም ላይ የሚያገበሰብሱትን ነገር ለምሳሌ ምኩራብን ካየህ ቤቴ ጸሎት ትሰማይ፣ ቤቴ የጸሎት ቤት ትሰኛለች፣ እናንተ ግን የንግድ ቦታ አደረጋችኋት ብሎ ሲገለባብጣቸው እናያለን ምኩራብ ላይ። ይሄ አሁን የነሱ ስራ ነው፣ እነሱ ያደረጉት እነሱ ያመጡት ስርዓት ነው፣ የተዛባ ስርዓት። ስለዚህ በእነሱ ስራ መጣባቸው። እውነታው መጥቶላቸው ነበር፣ ግን እንደመጣባቸው ነው የተረዱት። ወንበዴ ብሆንም ሽፍታ ወንጀለኛ መምጣትህን አውቅ ለድነት ወደኛ።
ተመልካቾቻችን የሊቀ መዘምራን ይልማ ኃይሉ መዝሙር የሆነውን ፈያታዊ ዘየማንን መዝሙር አይተነዋል፣ ቃኝተነዋል፣ ዳሰነዋል። በተወሰነ መልኩ ምስጢሩን እያነሳን አይተነዋል። ከዋዜ ሻነ ጋር ነበረ ያየነው። እግዚአብሔር ይስጥልን። በሰላም ዋሉ። ፈያታዊው ዘየማን አምላኩ ለመነ በቀኝ ያቆመው ዘንድ